ሰላም ሰላም፣ ውድና የተከበራችሁ የፍርቲ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ለምታደርጉልኝ ድጋፍ ከልብ ነው የማመሰግነው ማለት ነው። ቅዱሴ እንኳን በሰላም ተመለስክልን ማለት ነው። የኛ ድምቀታችን ማለት ነው። በጣም ነው የምንወደህ የምናከብረህ ማለት ነው። እውነት ለመናገር አንተ የሌለበት ኪራ የሌለበት ናሁም የሌለበት በጣም ነው የሚደብረው ድራማው ማለት ነው። እና እንኳን በሰላም ከምትወዳቸው ጓደኞችህ በሰላም ተቀላቀልክ እያልኩኝ ደስታዬን እናገራለሁ ማለት ነው። ምክንያቱም ቅዱስ ማለት በጣም ትልቅ ሰው እውነት ለሚናገራቸው ቃላቶች ራሱ በጣም ጎበዝና አስተዋይ መልካም ልጅ ነው። የሆነ ግንፍል አይልም ማለት ነው። ሌሎቻቸው እንደዛው ግን ግንፍል ይላሉ። ግን በጣም የሚያረጋጋቸው ሰው ቢኖር ቅዱሴ ነው ማለት ነው። ቅዱሴ እንወድሃለን፣ እናከብርሃለን። ተለይተን በነበርክበት ሰዓት ቅዱሴ ቅዱሴ ነበርና ስንል ነበር። እንኳን በሰላም መጣልን በድጋሜ ማለት ነው። እንዲሁም ናሆሜም፣ ናቲም፣ ኪራም እንኳን ደስ አላችሁ። ደስታችሁ ደስታችን ነው ማለት ነው። እንግዲህ ድምቀቶቻችን ማለት ነው። ሁላችንም በጣም ደስ ብሎናል። እንግዲህ እንደምንመለከተው ሊና ቤት እያጸዳች እየወለወለች ትገኛለች ከአዲሱ ጓደኛው ጋር ያሬድ ከሚባለው ልጅ ጋር ማለት ነው። ያሬድም ሳዩ የሆነ ፍጥን ይላል እንጂ ጥሩና መልካም ልጅ ነው ማለት ለነገሮች ትንሽ ፈጠን ይላል። ሴት ምናምን በሚያይበት ሰዓት በጣም ነው የሚፈጥነው ማለት ነው። እና ይቺ ብቻ ባህሪውን ትንሽ ተወት ቢያደርጋት አሪፍ ነው ብዬ ነው የማስበው ማለት ነው። እዚህ ጋር ደግሞ ሊና ትንሽ ፈጠን ትላለች። እያንዳንዱ ነገር ያው እየነገረችው ትገኛለች። እየወለወሉ እንዳለ ወደቀች፣ እየዘፈነች እያለ እየጨፈረች እንዳለ ወደቀች ማለት ነው። ያው ያሬድ እንዲህ ለምን ቀስ ብለሽ አትወልዊ ምንድነው ምናምን ብሎ እሱም ተናገራት። ያው እሱም መወልወያውን ተቀብሎ እሱ እያጸዳ ይገኛል ማለት ነው። እንግዲህ ሁሉም ተሰብስበው ቅዱስ ቤት ተገኙ ማለት ነው። በጣም ደስ ብሏቸው ተቀብሎታል። ቡናው ፈልቶ ምን ብሎ ጓደኞች ሁሉ ተሰባስበው እየጠበቁት ይገኛሉ። ቅዱሴን በሰላም ወደ ቤቱ ገብተዋል ማለት ነው። እንግዲህ ሊና ቅዱሴን ሰላም እያለችው ትገኛለች። እኔ በጣም እየገረመኝ የሊና ማለት ነው ሰላም ካለችው በኋላ ሻንጣውን ተቀብላ ሻንጣውን እቅፍ አድርጋ እንዴ የሰው ሻንጣ ቆይ ቡናውን ነው የምታፈላው ወይስ ሻንጣውን ነው እንትን የምትለው? በጣም ነው እኔ እየገረመች ማለት ነው። እንደነሆም ሁሉ አንቺ ሊና ምናምን እያሏት ነበረ። እሷ ግን አንድ እንግዲህ አስቡት እንዴት እያደረገች ሻንጣዋን ከፈት እያደረገች ምን ይዞልን መጥቶ ይሆን ብላ ነው እንግዲህ እያጮለቀች የምናየው ማለት ነው። እንግዲህ ይሄ ነገር ግን ለሁላችንም ትምህርት ነው። ይሄ ማለት ሁላችንም ከውጭም ሀገር ሰው ሲመጣ ማለት ነው ምን ይዞልን መጡ ምናምን ብለን የሆነ ሾፍ ምናምን ነገር አድርገን አናቅም ወይ? እስኪ ጥያቄ ማለት ነው። እና ሌላም ያንን ነገር ነው እያደረገች የነበረችው ማለት ነው። እኔ በጣም ነው ያሳቀችኝ። እንግዲህ ኪራና ጽናት ያው ጽናት ምሳ እየሰራች እንዳለ ኪራ መጥቶ በቃ እወድሃለሁ አፈቅርሃለሁ ካላልሽኝ ከዚህ ኩሽና አልወጣም ብሎ ሲናገራት፣ እንዴ ቆይ ምንችን ለምንድን ነው ባል ያደለ እንዴ ምናምን ነገር ብላ ስትለው፣ ካላልሽኝ በቃ ከዚህ ኩሽና አልወጣም ሲላት፣ እሺ በቃ እወድሃለሁ አለችው። እወድሃለሁ ብቻ ሲላት፣ የኔ ውድ ባል እወድሃለሁ አፈቅርሃለሁ ብላ እቅፍ አድርጋ ወሳመችው። ተሳሳሙ ማለት ነው። እዚህ ጋር እንግዲህ ሄኖክና ጠበቃ ዮሴፍ ተገናኝተው፣ አንተ ቆይ ለምንድን ነው ኪራን ልቧን ሰብረህ እንዳትነሳ ያደረካት? ምን ብታደርግህ ነው ይሄን ያክል ለምን በማለት ይናገረዋል። እሱም አንተ ቆይ እኔ አልገባኝም ምን ለማለት ፈልገህ ነው በማለት እሱም ተናገረው። እንግዲህ ያሬድ ትንሽ ቀልቀለስ
ይላል። ለአባባ በእውቀቱ ምሳ ለማድረስ ወደ ቤት መጥቶ በነበረበት ሰዓት ያው አጋጣሚ ደግሞ ወደ ቤት ሄዳ ነበር ማለት ነው። ወደ ቤት ሄዳ በነበረበት ሰዓት እሷም ያሬድ ምንድን ነው ምናምን እያለ ወደ ኬችን ተከትሏት ሲገባ አንተ ወደዛ ስርዓት አትይዝም እንዴ? ምን ለማለት እያሰብክ ነው? በማለት ትናገረዋለች። ፊቷን ዘወር እንዳለች እሱም ቂጧን ቸብ አደረጋት። አንተ ስርዓት የለህም እንዴ ብላ እሷም በመጥበሻ ናቱን ስትለው በጣም እየጮኸ ልገሊ ነው እንዴ? እየደማ እኮ ነው በማለት አባባ በእውቀቱ መጥቶ ሲጠይቁት ምንድን ነው ብሎ በሚጠይቅበት ሰዓት ልገለኝ እኮ ነው፣ ደምቷል እኮ በጣም ጎርታኛለች ማለት ጀመረ። አባባ በእውቀቱም ምንድን ነው ልጄ፣ በቃ ዝም በል ና ቶሎ ምን ልትሰራ መጣህ ብለው እሱም ይዘውት ሄዱ። እንግዲህ እሷም ይሄ ራሱ ሲያንስ ነው በማለት ጸጣለች። እንግዲህ እዚህ ጋር ዮሴፍና ኪያ ስለ ፍቅር ዮሴፍ እንግዲህ ካሁን በኋላ ላንገናኝ ነው ማለት ነው በማለት ኪያን ጠየቃት። እንዴ ለምንድን ነው የማንገናኘው? እንገናኛለን በማለት እሷም ነገረችው። ዮሴፍም እሺ አንድ ጥያቄ ብቻ ልጠይቅሽ ግን እንዳትቀየሚ በማለት እሷም ተናገረችው። እሷም እያለችው ምንድን ነው እሱ ዮሴፍ የሚያለው ነገር ምንድን ነው? ዮሴፍ የሚተናገረው ነገር ቢኖር ኪያ እኔ እወድሻለሁ በማለት ሲናገራት እኔ አሁን ላይ ወደ ፍቅር የመመለስበት ምንም ነገር የለኝም፣ ምክንያቱም ልቤ አንድ ጊዜ ስለተሰበረ አሁን ላይ ደግሞ ያንን ቶሎ ብሎ መጠገን አልችልም በማለት መለሰችለት። ችግር የለውም ኪያ፣ እኔ ተሰበረ ልብሽን እኔ ጠግንልሻለሁ፣ ለእሷ አታስቢ በማለት እሱም ተናገረት። አይ ሊሆን አይችልም በፍጹም አለችው። በፍጹም ይሄ ሊሆን አይችልም በማለት ብዙ ነገር ተፈጠረ። እሷም ቁጭ ካለበት ትቷት ወጣ፣ ትታው ሄደች። እንግዲህ አማን በደህና ሰው መስላው በጣም እያሰቃየችው ትገኛለች። የበላይ ልጅ መጨረሻዋ ግን አያምርም። እንግዲህ እንደምንመለከተው አቶ በላይ መርማሪ በጣም ጥያቄ እየጠየቀው ይገኛል። አቶ በላይ ምንም መልስ ሊመለስለትም አልቻለም። እንግዲህ እንደምትመለከቱት ህሊና ውሃ እስኪ ስጪኝ በማለት አማን ውሃ ጠጣ። ውሃ ውስጥ ያደረገችበት ነገር እራሱን ስቶ ወደቀ። እራሱን ስቶ በሚወርቅበት ሰዓት እሷም እግሩንም እጁንም አድርጋ እስር አደረገችው። እሱም አልነቃ ሲላት ውሃ ደፋችበት። ውሃ ደፍታ ከነቃ በኋላ እንዴት አንቺ እንዴት እንደዚህ ልታደርጊ ትችያለሽ? ምን እያረግሽ ነው ያለሽው? በማለት እሱም ተናገራት። ስማ የአባቴን ገዳይ እውነታውን ትነግረኛለህ ወይስ አትነግረኝም? በማለት እኔም አውቀው ታሪክ የለኝም ምን ልንገርሽ? በማለት እሱም ይናገራታል። እሺ እንዴት እንደሆነ ታወጣዋለህ? በማለት ላይተር ይዛ ጥፍሮቹን የእግሮቹን ጥፍር ለማቃጠል ትሞክራለች። እሱም እባክሽን እኔ ምንም ያደረኩሽ ነገር የለም ተኝ በማለት እሱም በጣም ይበሳጫል፣ ይናደዳል። የሚያደርገው ነገር ጠፋው። እሱም በጣም ተናዶ ምንም አላለም፣ ጸጥ አለ። እሷም ብትሆን እንግዲህ እንደምንም እንደማንም ብሎ የታሰረበትን ገመድ ፈቶ እሷን ዘርሯት ከቤት ወጣ። የሚገርም ነገር ነው። እንግዲህ እንደምታዩት ኪራ ዮሴፍን ትወደዋለች፣ ግን እንዲህ ነው ብላ መናገር ስለማትችል፣ ሁለተኛ ደግሞ ብጎዳስ ይህን ነገር እንዴት ብዬ ነው የምቋቋመው በማለት እሷም አገረገረች። እሱ ግን በጣም ይወዳታል፣ ያፈቅራታል። ቢጠይቃትም ምላሹ አሁን ላይ ምንም ማድረግ አልችልም ብላ ነው መልስ የመለሰችለት። እውነት ነው፣ ለተሰበረ ልብ ቶሎ ብሎ መጠገን አይችልም። በጣም ከባድ ነው እና ማለት ነው። እና ለዛ ነው ብዙ ጊዜ ከተሰበርን በኋላ ሌሎች ወንዶች እንጠግንላችሁ እንኳ ራሱ ቢሉ ቶሎ ብሎ መጠገን ስለማይችሉ ለዛ ነው ሁሉም ሰዎች ሴትም ሆነ ወንድ
ቶሎ ብሎ ወደ ፍቅር ውስጥ መግባት የማይችሉት ማለት ነው። እንግዲህ ኪያ እንደምትመለከቱት በጣም የወዳትና ያከብራትን፣ ግን እሷ ደግሞ በቃ አልፈልግም ነው እያለች አለችው ማለት ነው። እንግዲህ ያሬድ በመጥበሻ አናቱን ተመቷል። ተው ብለዋለች። እረፍ፣ ምን አይነት ስርዓት የለህም አንተ ጋር ወጥ፣ ሁለተኛ እንደዛ አይነት ነገር ብታደርግ እኔ ላይ በማለት እሷም በጣም ተናገረችው፣ ጮኸችበት። ግን ምን ታደርጉታላችሁ፣ ከብትር ምንም ሊድን አልቻለም ማለት ነው። ከባድ ነው። እንግዲህ እዚህ ጋ እንደምናየው ጽናት ምሳ እየሰራች ትገኛለች። አቶ ባልየው ደግሞ ከጀርባ ሸፈክ እያለ ይሄዳል ማለት ነው። ያስደነግጣታል። ከባድ ነው፣ ከባድ ነው ትላላችሁ። እንግዲህ እዚህ ጋ ጽናትም አለች፣ ያሬዶም አለው። ሁሉም ተሰባስበው ቅዱሴን እየጠበቁ ይገኛሉ ማለት ነው። በጣም ደስ በሚል ነገር ግን እዚህ ጋ የነ ቅዱሴ የደስታ ተካፋይ ማለት ነው። አንደኛ ራኬብ የለችም፣ ሁለተኛ ሰኒ የለችም፣ ጆከር የለም ማለት ነው። እነሱ ደግሞ ወደዚህ ቢቀላቀሉ በጣም አሪፍ ነው ብዬ አስባለሁ። በነገራችን ላይ በሁለት ቦታ ስለተከፈለ ይመስለኛል ማለት ነው። አሁን ላይ ጽናት ድራማ በሁለት ነው እየተከፈለው ያለው ማለት ነው። እና ለዛ ይመስለኛል እዚህ እንደምናየው እንግዲህ መርማሪ ጆን እና ሀና ሳይዋደዱ አይቀርም። ሀና ኦኬ ገብቶላታል። መርማሪ ጆንም ራሱ እያንዳንዱ ቀን በቀን የሚያደርገው ነገር በጣም ልክ አይደለም። በጣም ነው እየወደዳት ያለው ማለት ነው። ሀኒቾ የኔ መልካም የኔ ቅን ማለት ነው። ሀና ግን እዚህ ላይ በጣም የዋህና ሚስኪን ሆና የምትሰራው ድራማ፣ ሌላ ቦታ ላይ ደግሞ ሲሾፉ በጣም ከባድ ድራማ ነው እየሰራች ያለችው ማለት ነው። ለሁላችንም ልቦና ይስጠን። በሰው ባህል የምንገባ ሰዎች ራሳችን